የፌዴራሉ ከፍተኛ ፍርድ ቤት በጀነራል ሰዓረ መኮንንና ብርጋዴር ጀነራል ገዛኢ አበራ ላይ ግድያ ፈጽመዋል ባለው ተከሳሽ 10 አለቃ መሳፍንት ጥጋቡ ላይ የዕድሜ ልክ ጽኑ እስራት መበየኑ ተሰምቷል። የቅጣት ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ሲሆን ተከሳሹ ባለፈው ግንቦት ወር 2011 ዓ.ም በጎንደር ከተማ ከብርጋዴር ጀነራል አሳምነው ጽጌ ጋር በመገናኘት ተልዕኮ ተቀብሎ ወንጀል ፈጽመዋል በሚል ነው። 10 አለቃ መሳፍንት ጥጋቡ በሰኔ 15 በአማራ ክልል ርዕሰ መስተዳድር የነበሩት እነ ዶክተር አምባቸው መኮንን ላይ የተፈጸመ ግድያን ተከትሎ በስልክ በቤታቸው አመራርነት ሲሰጡ የነበሩት ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና ጓደኛቸው ብርጋዴር ጀነራል ገዛኢ አበራን በሽጉጥ ገሏል ተብሎ መከሰሱ ይታወቃል። አቃቤ ሕግ ባቀረበው የ3 ገጽ ቅጣት ማክበጃ ተከሳሹ በሞት ይቀጣልኝ ሲል የጠየቀ ቢሆንም ችሎቱ የዕድሜ ልክ ጽኑ እስራት ውሳኔውን አስተላልፏል። እንዲሁም ፍርድ ቤቱ ተከሳሹ ያቀረበውን 4 የቅጣት ማቅለያ ማለትም የቤተሰብ አስተዳዳሪ መሆኑን በጤናው የደረሰ ጉዳትን በልጅነቱ ውትድርና ተቀጥሮ ሀገርና ህዝብን ማገልገሉ በቅጣት ማቅለያ በመያዝ በዕድሜ ልክ ጽኑ እስራት እንዲቀጣ መወሰኑን ኢዜአ ዘግቧል። ከዚሁ ጋር በተያያዘ የቀድሞ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና የአርቲስት ሃጫሉ ሁንዴሳ መታሰቢያ ሐውልት በአንድ ሳምንት ውስጥ እንደሚመረቅ የአዲስ አበባ ከተማ አስተዳደር አስታውቋል። ሐውልቱ ቤተሰቦቻቸው፣ የመንግስት የሥራ ኃላፊዎች እንዲሁም አድናቂዎቻቸው በተገኙበት ይመረቃል መባሉን የሰማን ሲሆን የመታሰቢያ ሐውልቶቹን የግንባታ ወጪ ሙሉ ለሙሉ በከተማ አስተዳደሩ መሸፈኑንም ሰምተናል። የጀነራል ሰዓረ መኮንን ሐውልት ቦሌ ሩዋንዳ አደባባይ አጠገብ እየተገነባ ሲሆን የአርቲስት ሃጫሉ ሐውልት ደግሞ ከመስቀል አደባባይ ወደ 4 ኪሎ በሚወስደው መንገድ ከአፍሪካ ኢኮኖሚክ ኮሚሽን ፊት ለፊት በአርቲስቱ በተሰየመው ፓርክ ውስጥ መቆሙ ይታወቃል። ጀነራል ሰዓረ መኮንን ሰኔ 15 ቀን 2011 ዓ.ም አርቲስት ሃጫሉ ሁንዴሳ ደግሞ ሰኔ 22 ቀን 2012 ዓ.ም እንደተገደሉ አስታውሶ የዘገበው ኢቢሲ ነው። ወደ ሌላው ዘገባ ስናልፍ በትላንትናው ዕለት 1931 ዜጎች ከሳውዲ አረቢያ ወደ ኢትዮጵያ እንዲገቡ የተደረገ ሲሆን በዛሬው ዕለትም 2257 ዜጎችን ወደ ሀገራቸው እንዲገቡ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በሳውዲ አረቢያ የሚገኙ ዜጎችን በቀጣይ 2 ሳምንታት ወደ ሀገራቸው ለመመለስ ጥረት በመደረግ ላይ መሆኑን ያመለከተ ሲሆን በቅርቡ መንግስት እነዚህ እስረኞች በሙሉ ወደ ሀገር እንዲገቡ ያስቀመጠውን አቅጣጫ ተከትሎ ብዛት ያላቸው በረራዎች ከሳውዲ ጋር በመነጋገር እንደሚመቻቹም በሳምንታዊ መግለጫው መጠቆሙ ይታወሳል። ባሳለፍነው አርብ በነበረው መግለጫ ላይ የሁለቱ ሀገራት መንግስታት ባደረጉት ስምምነት መሰረት ብሔራዊ ኮሚቴ ተቋቁሞ ዜጎቻችንን በስፋት ወደ ሀገር ለመመለስ ከኢትዮጵያ ወገን ልዑክ ቡድን ወደ ሳውዲ ማምራቱ የሚታወስ ሲሆን የዛሬውም 2257 ዜጎች ወደ ሀገር መመለሱ የዚሁ አካል መሆኑን ተነግሯል። በጅግጅጋ ከ33 ሚሊዮን ብር በላይ ግምት ያለው የእርዳታ ስንዴ በህገወጥ መንገድ ሲንቀሳቀስ መያዙን የገቢዎች ሚኒስቴር አስታውቋል። ከሰኔ 12 እስከ ሰኔ 18 2013 ዓ.ም ድረስ ባሉት 6 ቀናት ውስጥ ብቻ ከ56 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዙን ያስታወቀው ሚኒስቴር መስሪያ ቤቱ ከነዚህ የኮንትሮባንድ ዕቃዎች መካከል ግምታዊ ዋጋው 33 ሚሊዮን 100 ሺህ ብር የሚሸፍነው ለእርዳታ እንዲውል ከቀረጥና ታክስ ነፃ ሆኖ ወደ ሀገር ገብቶ በጅግጅጋ ሲንቀሳቀስ የተያዘ ስንዴ ነው ተብሏል። ባለፈው ሳምንት የተያዙት የኮንትሮባንድ ዕቃዎች ከሀገር ሊወጡና ወደ ሀገር ሊገቡ ሲሉ የተያዙ መሆናቸው የተነገረ ሲሆን የገቢ ኮንትሮባንድ 54 ሚሊዮን 211562 ብር ሲገመት ወጪ ሊሆን የነበረው ደግሞ 2 ሚሊዮን 722916 ብር ግምት እንዳለው ተጠቁሟል። ከዕቃዎቹ መካከል የውጭ ሀገራት ገንዘቦች፣ ወርቅ፣ የተለያዩ አልባሳት፣ ጫማ፣ ምግብ ነክ ግብአቶች፣ ስንዴ፣ የጦር መሳሪያዎች እንዲሁም ኤሌክትሮኒክስ፣ ኮስሞቲክስ፣ ሲጋራና ልባሽ ጨርቅን ጨምሮ መለዋወጫ፣ መድኃኒትና ሌሎችም እንደሚገኙበትና 32 ያህል ተሽከርካሪዎች ኮንትሮባንዱን ሲያዘዋውሩ መያዛቸው ተነግሯል። የኳታር ባለሀብቶች በኢትዮጵያ ያለውን ግዙፍ የኢንቨስትመንት አቅም እንዲጠቀሙ በኳታር የኢትዮጵያ አምባሳደር በሆኑት ሳሚያ ዘካሪያ በኩል ጥሪ እንደቀረበላቸው ተነግሯል። አምባሳደሯ ጥሪውን ያቀረቡት በኳታር የሚገኘው የኢትዮጵያ ኤምባሲ ባዘጋጀውና አምባሳደሮች፣ ባለሀብቶች ብሎም ምሁራንና ሌሎች ተጋባዥ እንግዶች በተሳተፉበት የምክክር መድረክ ላይ ነው ተብሏል። ኢትዮጵያ የሰው ዘር መነሻ የቡና መገኛና የሌሎች ድንቅ የቱሪስት መዳረሻ ስፍራዎች ባለቤት መሆኗን በመጥቀስ ኳታራውያንና የመድረኩ ተሳታፊዎች
የኢትዮጵያን ድንቅ የተፈጥሮ ስፍራዎችን እንዲጎበኙ የጋበዙት አምባሳደሯ ኢትዮጵያ በቱሪዝምና በንግዱ ዘርፍ ባለሀብቶችን ለመቀበል ትልቅ አቅም እንዳላት አስረድተዋል መባሉን ሰምተናል። ኢትዮጵያ ሰፊ በሆነ የኢንቨስትመንት እንቅስቃሴ ላይ መሆኗን የጠቀሱት አምባሳደር ሳሚያ ለኢንቨስተሮች ምቹ ሁኔታዎች መፈጠራቸውን ያነሱ ሲሆን ኢትዮጵያ ያለችበት ስትራቴጂካዊ ቀጠናና በሁሉም አቅጣጫ ተደራሽ የሆነው አየር መንገዷ ኢትዮጵያን ለኢንቨስትመንትና ለሌሎች የሁለትዮሽ ትስስር ተግባራት ተመራጭ እንደሚያደርጋት አስታውቀዋል። ኳታር ትሪቡንን ጠቅሶ መረጃውን ያጋራው በኳታር የሚገኘው የኢትዮጵያ ኤምባሲ ነው። ወደ ሌላ ዘገባ ስናልፍ የኢትዮጵያ ትራንስፖርት ሚኒስቴር በ4.58 ሄክታር መሬት ላይ 1.6 ሚሊዮን ችግኞችን ለመትከል ማቀዱን ተናግሯል። ሚኒስቴር መስሪያ ቤቱ ይህንን የተናገረው በምስራቅ ሸዋ ዞን ሉሚ ወረዳ በነበረው የችግኝ ተከላ መርሃ ግብር ላይ ሲሆን በመርሃ ግብሩ ላይ 400 ሰራተኞች መሳተፋቸው ተገልጿል። ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ በዚሁ በኢትዮጵያን እናልብስ የችግኝ ተከላ መርሃ ግብር አንድ አካል በሆነው መሰናዶ ላይ 4000 ችግኞችን የተከሉ ሲሆን እንዲያለ ከመንግስት በተሰጠው በ4.58 ሄክታር መሬት ላይ 1.6 ሚሊዮን ችግኞችን ለመትከል ማቀዱን መስሪያ ቤቱ አስታውቋል። እንግዲህ ዛሬ ጀምረናል። የመጀመሪያችን ነው። የዚህ ዓመትን ፕሮግራም ስናስኬድ አጠናክረን እንቀጥላለን። አምና የተከልናቸውን ችግኞች በተለያዩ ቦታዎች ለአካባቢው ማህበረሰብ አስረክበን እኛም እየተመለስን ሄደን እያየን እየተንከባከብን ስናይ ቆይተናል። አሁንም እለት ተለት የሚንከባከቡ ወጣቶችን በተለይ እዚህ አካባቢ ያሉትን እንደዚሁም ሌሎች የፕሮጀክት ሳይቶቻችን ባሉባቸው ቦታዎች ወጣቶችን ሞቢላይዝ አድርገን የእለት ተለት ክትትሉን እኛም ደግሞ የሩብ ዓመትን ግምገማዎቻችንን በምናካሄድበት ጊዜ አምናም ስናደርግ እንደነበረው እየመጣን የመንከባከቡን ስራ እንሰራለን ማለት ነው። በተመሳሳይ ጉዳይ ከአረንጓዴ አሻራ መረጃዎቻችን ሳንወጣ የሰኔ 30 የአረንጓዴ አሻራ መርሃ ግብር በአርባ ምንጭ ከተማ መጀመሩን ሰምተናል። በትምህርት ዘርፍ የሰኔ 30 አረንጓዴ አሻራ ቀን ኢትዮጵያን እናልብስ መርሃ ግብር በዛሬው ዕለት በአርባ ምንጭ ከተማ ችግኞችን በመትከል የተጀመረ ሲሆን በመርሃ ግብሩ የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ፣ የሚኒስቴር መስሪያ ቤቱ ከፍተኛ አመራሮችና ሰራተኞች እንዲሁም የአስሩም ክልልና የሁለቱ ከተማ አስተዳደር ትምህርት ቢሮ ኃላፊዎች ተሳትፈዋል። በተያዘው በጀት ዓመት በትምህርት ዘርፉ በሀገር አቀፍ ደረጃ 500 ሚሊዮን ያህል ችግኞች እንደሚተከሉ ዶክተር ኢንጂነር ጌታሁን መኩሪያ በመርሃ ግብሩ ማስጀመሪያ ላይ ያሳወቁ ሲሆን ተማሪዎችና የትምህርት ማህበረሰቡ ከሰኔ 30 ጀምሮ አረንጓዴ አሻራቸውን በማሳረፍ እንቅስቃሴውን እንዲቀላቀሉ ጥሪ አቅርበዋል።